ዛሬ ወደዚህ ጉባኤ እግዚአብሔር ወደ መንፈሴ ያመጣው ብርሃን መልእክት አድርጎ የሰጠኝ ቃል በዚህ በኢያሱ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 9 ያለው ቃል ነው። የመልእክቴ ርዕስ ደርሳችኋል የሚል ነው። አሜን ነው። አንድ የደረሰ ሰው አለ። ዋርካ ሃታካሳ የደረሰ ሰው አለ። ተኒም አልፈኖ ኮሃዲካታ እግዚአብሔር ወደዚህ ጉባኤ ስልከኝ ያስታጠቀኝ ቃል ይሄ ነው። መልእክቴ እንደዚህ የሚል ነው። ደርሳችኋል። አንድ ሰው ደርሷል። አሜን አሜን አሜን። ኢያሱ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ በጌታ ስም አነባዋለሁ። እንዲሁም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገስታት ሁሉ፣ በባህሩም አጠገብ የነበሩ የከናናውያን ነገስት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀው በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያ ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤል ልጆች ሁለተኛ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤል ልጆች ገረዘ። ኢያሱም የገረዘበትም ምክንያት ይህ ነው። ከግብፅ የወጡ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡ መንገድ በምድረ በዳ የተወለዱትን ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነርሱ ፋንታ አስነሳ። እነዚያንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና ሕዝቡም ሁሉ ፈጽሞ በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅ ነውር ከናንተ ላይ አንከባልያለሁ አለው። ስለዚህ የዚያን ስፍራ ስም እስከዛሬ ድረስ ጌልጌላ ተብሎ ተጠራ። ኢየሱስ ጌታ። በዚህ ቃል ብርሃን ዛሬ አንድ ሰው ይሻገራል። አሜን ነው። ለአንድ ሰው ዛሬ አደገኛ ትንሣኤ ይሆናል። ክብር ለኢየሱስ ይሁን። በትንሣኤው ደም ጉባኤው የተባረከ ነው። ልዩ መንፈስ ጉባኤውን ይዞታል። ኢየሱስ ጌታ። ይህ ክፍል የሚናገረው እስራኤላውያን ከግብፅ ምድር ከወጡ በኋላ ሙሴ ደግሞ በመሪባ ወንዝ ባደረገው ስህተት ምክንያት ወደዚህ ከተማ እንደማይገባ ከተነገረው በኋላና በዛ ስፍራ በመሪባ ባደረገው ስህተት ምክንያት በተራራ ላይ እንዲሞት ከተነገረው በኋላ ኢያሱ ከተነሳ በኋላ ዮርዳኖስን ወንዝ ከተሻገሩ በኋላ እንደገና ኢያሪኮ ወደሚባለው ስፍራ ከደረሱ በኋላ የተደረገ ስርዓት ነው። ኢየሱስ ጌታ። 400 ዓመት በግብፅ ነው የቆየው። ይሄ ህዝብ በግብፅ ሲቆይ ደግሞ የቆየው በጭቃ ላይ ነው። በባርነት ውስጥ ነው የቆየው። ሙሴ ነበረ ሲመራው የነበረ። ያሻገረው ሙሴ ነበረ። እግዚአብሔር ተናግሮት ባህር ከፍሎ ያሻገረው ህዝብ። አሁን ደግሞ መሪ ተቀይሯል። ኢያሱ ነው የሚመራው። ዮርዳኖስ የሚባል አንድ ትልቅ ወንዝ ከተሻገሩ በኋላ ኢያሪኮ ወደሚባል ከተማ ከመግባታቸው በፊት በዮርዳኖስና በኢያሪኮ መሃል ላይ የተቀመጠን ህዝብ እግዚአብሔር ለኢያሱ ተናግሮ በባልጩት ድንጋይ በገልገላ ላይ ገረዛቸው። በምን ቦታ ላይ ገረዛቸው? በገልገላ። ገልገላ ማለት በዕብራይስጥ መንከባለል ማለት ነው። ወንዶቹ ሁሉ፣ ሰይፈኞቹ ሁሉ፣ ኃያላኖቹ ሁሉ፣ ጦር የሚመዙት ሁሉ፣ የማይበገሩት ሁሉ በገልገላ ላይ ቆስለዋል፣ ደምተዋል። ከባድ ቁስል በላያቸው ላይ አለ። መጸለይ አይቻልም። ይሄ ቁስል ከላያቸው ላይ እንዲነሳ ያዘዘው ራሱ እግዚአብሔር ነው። ይቁሰሉ ብሎ ነው ያስቆሰላቸው። አንድ ሰው እየቆሰለ ካለው ቁስል ላይ እግዚአብሔር በተአምራት በክብር ያነሳዋል። ጋናቪያርዶ ቪያታናቫ ወንዶቹ ሁሉ በገልገላ ከተማ ላይ በዛ ስፍራ ላይ ቆስለዋል። ሰይፈኛ ከመጣ መዋጋት አይችሉም፣ መነሳት አይችሉም። አሁን የቁስል ሰዎች ናቸው። እዚህ ቁስል ውስጥ ግን አንድ ብርሃን አለ። የቁስሉ ባለቤት የሰማይና የምድር ጌታ ነው። እየቆሰላችሁ ያላችሁ ቁስል ካለ ለአንድ ሰው እናገራለሁ። አሁን በሕይወትሽ ላይ ያለፈ ያለ መከራ ካለ፣ ወጀብ ካለ፣ የሆነ ንፋስ ካለ ሰማይ ያዘዘው ነውና በዚህ ንፋስ መሃል ላይ የእግዚአብሔርን እጅ ታያለ። ይቁሰሉ አላቸው። ወንዶቹ በተራራ መሃል ነው የቆሰሉ። ጋናቬር ዳአዎ እንደዚህ ያለ እግዚአብሔር ዛሬ የግብፅን ነውር ሁሉ አለ ከእስራኤል ሕዝብ ላይ ምን አብያለሁ? አንከባልየዋለሁ።
እግዚአብሔር ያቆስላቸው ያለው ሊገላቸው ፈልጎ አይደለም፣ ሊያጠፋቸው ፈልጎ አይደለም፣ ለጠላት እንዲማረኩ ጉልበታቸው እንዲጠፋ ፈልጎ አይደለም። ያቆስላቸው ያለ የሆነ የግብጽ ትዝታ አለ። እግዚአብሔር ወደሚቀጥለው ከተማ እንዳይገባ የሚፈልገው ያንን ትዝታ በገልገላ እየመታው ነው። የአንድ ሰው መከራ በገልገላ ላይ ይመታል። ዛሬ አንድ ሰው በገልገላ ላይ መከራውን ይመታዋል። የሆነ የግብጽ ትዝታ ይዛ አትሻገርም። የጭቃ ታሪክ ካለ በገልገላ ይቀበራል። የመከራ ታሪክ ነው ያለው በገልገላ ይቀበራል። ያንን መከራ ይዞ መሄድ አይቻልም። እግዚአብሔር የሚከለክለው መከራ አለው። ዋሃካቻንዳ ኤቭና ሃርዲቨነንስ ከግብጽ ሲወጡ ይዘውት የመጡ ትዝታ አለ። አባቶቻቸው የሚነግሯቸው ትዝታ አለ። የጅራፍ ትዝታ አለ። ኪዳን ያለው ሕዝብ 400 ዓመት ጭቃ ነው ያቦካው። 400 ዓመት ለሸለፈታሙ ነው ጡብ የሰራለት። ይሄንን ትዝታ ይዘው ወደዚህ ከተማ አትገባም። የሆነ የጨለማውን ትዝታ እግዚአብሔር በዚህ እሁድ ከአንድ ሰው ላይ አንከባልለዋል። የሚንከባለል ትዝታ አለ ይለኛል ጌታ። እግዚአብሔር የሚመታው ነገር አለ። ወንዶችን ሁሉ ወሰዳቸው ነው የሚለው። በገልገላ ላይ በድንጋይ ነው የቆረጣቸው ይላል። ወስለው ነው ያሉ። አሁን ጠላት ከመጣ እስራኤላዊ መዋጋት አይችልም። ምናልባት ያላችሁበት ሁኔታ ለውጋ የማይመች ለሞት ብቻ የሚመስል ሁኔታ ውስጥ ያላችሁ ሰዎች ካላችሁ እግዚአብሔር እንደዚህ ነው ቢናገረኝ፣ ሰብራችሁ ትወጣላችሁ። ሰብሮ የሚወጣ ሰው አለ። አንድን ድንጋይ ሰብሮ ይወጣል። የግብጽ ትውስታ ካንተ ጋር አይቀጥልም። አባቶች የነገሩን ታሪክ ይዘው ወደዚህኛው ከተማ አትገባም። ይሄ ከተማ የጀግኖች ከተማ ነው። ይሄ ከተማ የባለድሎች ከተማ ነው። ማርና ወተት ወደምታፈሰው ምድር የሚገባ ሰው የግብጽን ትዝታ ይዞ መግባት አይችልም። የደከምክበትን ወራት ትቀብረዋለህ። መራብህን ትቀብረዋለህ። መገፋትህን ትቀብረዋለህ። የተመዘዘብህን ሰይፍ ትሰብራለህ። ዛሬ እሁድ ላይ አንድ ሰው ሰብሮ ይወጣል። የሚሰበር ድንጋይ አለ። የግብጽን ምን አለ ከዛ በኋላ ነውር። አንዳንድ ጸሎት አለ። ነብዩ ይተነብያል፣ አንተ ትጸልያል፣ ቸርች ትሄዳል። የሆነ ድንጋይ አለ። የሚያማችሁ ህመም አለ። መልስ ያልተገኘበት ህመም ካለ እዛ ህመም ላይ እግዚአብሔር እጅ አለበት። አንድ ሰው ዛሬ ሲሰብር አይቻል። በጣም የሚገርመኝ ክፍል ቁጥር 8 ላይ እንደዚህ ይላል፣ ህዝቡ ሁሉ ይልና ፈጽመው በተገረዙ ጊዜ ይልና እስከ ምድኑ ድረስ በየስፍራቸው ተቀመጡ አለ። አንድ ሰው አሁን ከሰፈር የሚወጣበት ሲዝን መጥቷል። ሰፈር ላይ አትቆይም። አሁን ቁስሉ እስከሚድን ነው እንጂ መከራው ከላይ ላይ እስኪወሰድ ነው እንጂ የሰማይ ፕሮግራም እስከሚያገኝ ነው እንጂ እግዚአብሔር በዚህ መጋረጃ ውስጥ እንድትቆይ አንተ የእግዚአብሔር አጀንዳ አይደለም። ከዚህ መጋረጃ ውስጥ ቀዶ የሚወጣ ሰው አለ። ከሰፈር ድንጋይ ስር የሚሰበር ለሰው አለ። አንድ ሰው ከሰፈር መሃል ይወጣል። አሁን የሆነ ቅባት ሊያወጣችሁ የመጣ ነው። እግዚአብሔር በሰፈር ያስቀመጣችሁ ላያችሁ ላይ ያለው ቁስል እስከሚሽር ነው እንጂ መከራችሁ ከላያችሁ ላይ እስከሚነሳ ነው እንጂ የሆነ ነውር ከህይወታችሁ እስከሚወጣ ነው እንጂ በሰፈር ልትዘገዩ እግዚአብሔር ፈቃድ አይደለም። አሁን አንድ ሰው ከሰፈር መሃል በቅባት ሲወጣ አይቼዋለሁ። መንፈስ ያያል። በቅባት ነው የሚለው ጌታ። ውሃ አዳኮዋ ሳካባና ከሰፈር መሃል፣ ከሰፈር ድንጋይ መሃል፣ ከሰፈር መጋረጃ መሃል፣ ከሰፈር መከልከያ መሃል የሆነ ሰው ጊዜው ደርሷል። አሁን በቅባት ሰብሮት ይወጣል። አሁን ሰብሮ የሚወጣ ትውልድ አለ። ሰብሮ የሚሄድ ጄኔሬሽን አለ። የቆየው ቁስል ስለሚሽር ነው። የቆየው ቁስል ከላይ ላይ እስከሚደርቅ ነው። መከራ ከላይ ላይ እስከሚነሳ ነው። የግብጽ ትዝታ ካንተ ላይ እስከሚወሰድ ነው እንጂ አንድ ሰው ከሰፈር መሃል አሁን ይወጣል። የሆነ የሚወጣ ሰው አለ። የሚወጣ ሰው አለ ያልኩ ነው። ሰብሮ የሚወጣ ሰው አለ። ያ የተቀመጠበትን ድንጋይ የሚሰብር ልጆቹ ይረግጡታል። መከራውን ልጆቹ ይረግጡታል። እሱ ብቻ አይደለም፣ በጠላት መሃል ላይ በጠላት ቀጠና መሃል ላይ እግዚአብሔር እግሮቹን የሚያነሳው ሰው አለ። ይህ ሰው ከሰፈር መሃል ይወጣል። አንድ ሰው ከሰበር ድንጋይ መሃል ይወጣል ነው የሚለኝ ጌታ። የሚወጣ ሰው አለ። ከሰፈር ድንጋይ መሃል ሰብረ ትወጣለ። አሁን ቁስሉ ከላይ ላይ ስለተነሳ፣ አሁን ነውር ከላይ ላይ ስለሄደ እዚህ ድንጋይ መሃል አትከለክል። እዚህ ድንጋይ መሃል አትከርምም። የመክመሪያው ዘመን አበቃ። የመክረሚያው ዘመን አበቃ። እንደ መጋረጃ የሆነ ድንጋይ ከላያችሁ ላይ ይሄ ቀን ነው ይለኛል ጌታ። ይሄ እሁድ ነው ይለኛል ጌታ። አንድ ሰው ከሆነ ድንጋይ ላይ ይነሳል። ይነሳል ያልኩ ነው። ሲዝን መጥቷል።
ዘመን መጥቷል። አሁን ጠላት ምናልባት የቆሰላችሁ ጊዜ፣ ጠላት ምናልባት የደማችሁ ጊዜ የምትዋረዱበት ሰፈር ላይ ያላችሁ መስሎት ሊሆን ይችላል። ነገሩ ግን እንደዚህ ነው። ቁስሉ እስከሚሽር ነው እንጂ ከፊት ኃያላኖች ያሉበት ከተማ አለ። ያንን ከተማ አንተን ሰብረ መገባበት ብቻህን አትገባም። ጄኔሬሽን ታስከትላለህ። የሆነ ትውልድ ይከተላል። አንድ ሰው ይጭሁና የኔ ቀን ነው ይበላው። ዘመኑ ደርሷል። ቁስሉ ከላይ ላይ ሊነሳ ነው። በተራራ መሃል የተገረዘ ህዝብ ነው። የሆነ ቀን ላይ ስታየው ቁስለኛ ነው። የሆነ ቀን ላይ ስታየው ስብራት አለበት። የሆነ ቀን ላይ ስታየው በደም ነው ያለው። ትናንትና ሰይፍ ይመዝ የነበረ ህዝብ ነው። ተዋጊ የነበረ ህዝብ ነው። አሁን ግን ቆስሎ ነው ያለው። የሆነ መከራ በላይ ሁላ አለ። የሆነ ደም በላይ ሁላ አለ። ምናልባት ጠላቶቹ ያበቃለት መስሏቸው ሊሆን ይችላል። እግዚአብሔር ግን እንደዚህ ያደረገ ቁስሉ በደረቀ ጊዜ ያ የታጠረውን ከተማ በጭወት ሰብሮ ገባበት። አንድ ሰው ሰብሮ ይገባል። አሁን ይህ ቁስለኛ የነበረ ህዝብ እንደዚህ ያደረገ። ቁስሉ ከደረቀ በኋላ ያ የጣለውን ሰይፍ አነሳው። ያ የጣለውን ጦር አነሳው። አሁን እንደገና እንደዚህ ያለ እያስገመገመ ወደ ጠላቶቹ ግዛት ገባ። አሁን የግብጽ ትዝታ የለም። ኒው ጄኔሬሽን ነው ይሄ ትውልድ። የተቀባ ትውልድ ነው ይሄኛው ትውልድ። የግብጽ ትዝታ የለውም። የአባቶቹን ትዝታ ምድረ በዳ ላይ ቀብሮታል። ሌላ ምልክት ያለበት ትውልድ ነው ይሄኛው ትውልድ። ኢያሪኮ የሚባለውን ከተማ ከነ ነገስታቶቻቸው ሰባብሮ ገባባቸው። አንድ ሰው ሰብሮ ይገባል ያልኩ ነው። ከሰፈር መሃል ይሄ እሁድ የመጨረሻ ነው። ለአንድ ሰው ከዚህ መልእክት በኋላ ከዚህ እሁድ በኋላ ከሰፈር ውስጥ ሰብሮ የሚወጣ ሰው ዋው ሰብረ ተውጣል።